ዛሬ ይህንን ጸሎት እየጸለይን ያለንበት ቀን ሰኔ 21 2018 ነው። በዚህ ቀን ላይ እግዚአብሔር በሰጠን ድምጽ እንጸልያለን። ከአንድ ሳምንት በፊት ጌታ አንድ ራእይ ያሳየኝ። ቅዳሜ ሌሊት ለእሁድ ማንጊያ ሳምንት ማለት ነው። በኦሮሚያ ክልል ላይ የመሬት ናዳ መንሸራተት ሲሆን አሳየኝ። የመሬት ናዳ መንሸራተት ሲሆን አሳየኝ። በዚህ የጌታ መንፈስ ባሳየኝ ራእይ እየጸለይኩ ነበር። በሰው በንብረትም ላይ አደጋ እንዳይደርስ እንደገና ትላንትና ድጋሚ ይሄንን ራእይ አየሁ። ስለዚህ እኔ የዛሬ ሳምንት ቅዳሜ ለእሁድ ማንጊያ ሌሊት ላይ ይሄንን ራእይ ካየሁ በኋላ በእግዚአብሔር ፊት እየጸለይኩ ነበር። በዚህ በእግዚአብሔር ፊት ሳምንቱን ጸልያለሁ፣ ግን እንደገና ትላንት አየሁ። ስለዚህ ወገኖቼ በዚህ መልእክት እንድትጸልዩ፣ ክፉ እንዳይሆን፣ ሞት እንዳይሆን፣ ድንጋጤ እንዳይሆን፣ ለቅሶ ዋይታ እንዳይሆን እንድትጸልዩ፣ ደግሞ ይህንን መልእክት የምትሰሙን ሁላችሁ በዚህ መልእክት እንድትጸልዩ። እንደገና ትላንትና ማታ ወደ 5 ሰዓት አካባቢ ላይ ነውና ምን አያለው? ከመሬት ውስጥ እሳት እየፈነዳ ሲወጣ ያለው እንደ እሳተ ገሞራ ማለት ነው። በኃይል ከመሬት ውስጥ እየፈነዳ እሳት ይወጣል። ኢትዮጵያ ምድር ላይ ከመሬት ውስጥ እሳት እየፈነዳ ሲወጣ ከመሬት ውስጥ እሳት እየፈነዳ ሲወጣ ያለው። በእነዚህ መልእክቶች በእግዚአብሔር ፊት አጥብቀን እንጸልያለን። በሁለቱም መልእክቶች ላይ እጆቻችሁን ዘርጉ። አጥብቀን እንጸልያለን። ስለዚህ ሁለት እጃችሁን ከፍ አድርጉና አቤቱ ያላችሁ እግዚአብሔር ሆይ ጣልቃ ግባ፣ እጅህ ይዘርጋ ያላችሁ ጥብቅ ጸሎት በእግዚአብሔር ፊት አሁንም እንጸልያለን። በቤታችንም ይሄንን ርዕስ ይዘን እንጸልያለን። ብዙ ጊዜ እግዚአብሔር ሀገራዊ መልእክት ሲሰጠን በእግዚአብሔር ፊት ጊዜ ወስደን ነው የምንጸልየው። በተለይ እኔ ወደዚህ ጉባኤ ያመጣው መልእክቶች የምናገረው እግዚአብሔር የሰጠኝን መልእክት እግዚአብሔር በነገረኝ መልእክት ተክታችሁ አብራችሁኝ ስለምትጸልዩ ነው ጉባኤ ላይ አምጥቼ የምናገረው። ደግሞም ልክ እንደናንተ በተለያየ ዓለማት ሆነው እግዚአብሔር የሚናገረው መልእክት በሚዲያ ሰምተው የሚጸልዩ በርካታ ሰዎች አሉ። ለዛ ነው የምናገረው። ስለዚህ እንጸልያለን፣ አጥብቀን እንጸልያለን። አቤቱ ማዳን ለሰው ልጆች ሁሉ ይሁን። አቤቱ ማዳን ለሰው ልጆች ሁሉ ይሁን። አቤቱ ቸርነት ለሰው ልጆች ሁሉ ይሁን እያልን እንጸልያለን።